ከረመዳን 24 እስከ ሸዋል 3 ድረስ እኮ የረሱልን ሰለላሁ ዐለይሂ ወሰለም ሀገር እየዘየረ በዑምራ ላይ ነበር። ለአንድ የቅርብ ወዳጁ ይህ ዚያራ የመጨረሻዬ ነው ሲል እንደነገረው ተሰምቷል። አሞት የነበረው ጉንፋን የሚመስል አይነት ኢንፌክሽን ነበር። ውስጡ ጥሩ ስላልነበር አዲስ አበባ ከመጣ በኋላ መለስተኛ ህመም ተሰምቶት ነው ወደ ሆስፒታል የገባው። ነገር ግን እቺ ቀን የአላህ ቀጠሮና የእርሱ አጀል የሚገናኙባት ነበረችና ወደ አላህ ዘንድ ሄደ። ዛሬ ጀናዛ ወደ ደሴ ጉዞ ተጀምሯል። ቀብሩ ነገ ጁሙዓ ነው የሚሆነው አላህ ከፈቀደ። አላህ ከጻፈ በኋላ ህመም ፈርድ አይደለም። አላህ ከጻፈ በኋላ ማርጀት ፈርድ አይደለም። ሽበት ባይኖርብንም ወጣት ብንሆንም ባንታመምም ያልጋ ቁረኛ ባንሆንም መሞት ባንፈልግም ለመኖር ብንጓጓም አላህ ከጻፈ ማንም የሚቀር የለም። ሰዓቲቱ ከደረሰች ወደ ኋላ የሚል የለም። መለከል መውት የእኛን ፍላጎት ሳይሆን የአላህን ነው የሚያስፈጽመው። በቅርብ የሚያውቁት ሰዎች ምን ያህል መልካምና ልበቀና የዋህ እንደነበረ በግልጽ ይናገራሉ። ድንገተኛ ሞቱ